ምን እናደርግ ነበር? ሲግልጽ አድርግ እየተናገርሽ ነው። ግልጽ ማድረግ አያስፈልግም። በቃ ታውቂዋለሽ ምን እንዳልኩኝ። መልሽልኝ ማማ መልሽልኝ። ዘሪሁን ማለት የኔ ኩያ ነው። በጣም ይፈልግሻልና እህቴን ምንድነው ልጅሽን ፈልጋታለሁ ምናምን ነገር ብሎኛል ብለሽ ጠየቅሽ። ከዛ እኔ ምን አልኩሽ? እኔ ሐሳብ የለኝም ይሄ ልጅ በመጥፎ ነገር አይቼው አላውቅም እንደዚህ አይነት ጉዳይ። ግን ከዛም በኋላ በስንተኛው ቀን ሁላ ሰፈሩ ሁሉ ያውቃል ከሱ ጋር አርግዘሽ የሆነ ቀን መተሽ ጓደኞቼ ቤት አባረሽኝ ከቤት ጓደኞቼ ቤት ኖር መተሽ ምን አባሽ ታረጊ ነው የምትደውይለት? አመንሽም አላመንሽም የ3 ወር እርጉዝ ነኝ ከሱ ስትይ ጓደኛዬ ሰምታሻለች። ከዚህ በላይ አላወራም። አይ ቲንክ ኢዝ ኢነፍ። ምክንያቱም መልስ መስጠት ስለማትቺ ይሄን ነገር ግን አሁን ጀግመሽዋል። አሁን ራህመት ኢሙ የሚያውቁት ሰው አለ በሱ ምክንያት የምትጣያቸው። ቴንክ ዩ። ሌላም ሰው እኮ አለ ዘሪሁን ብቻ ሳይሆን እነ ኡስማንም ይመጣሉ እንደ ፍሬምም ይመጣሉ። እሱ ሊቅሙ ቤት ውስጥ ሊቅሙ ሊያጭሱ የሚመጡ ናቸው። እኛም ብለው አይደለም የሚመጡት። እሱ እንግዲህ ዛሬ ስንት ዓመት ዛሬ ባማ ምንድነው የምትፈልጊው? አሁን በዚህ ካወራን መሆን አለበት ኖ በዚህ ካወራን የኛ ህይወት አስተማሪ አይሆንም። ያሳፍራል እንጂ የኛ ህይወት አስተማሪ አይሆንም። አያሳፍርም። አትናገሪያ ማማ። ውሸት አይደለም። እኔና አንቺ እናውቀዋለን እኮ። አዳምጪኝ። ምንድነው የምትፈልጊው ማማ? እኔ ማወቅ ፈልገው ምን ላድርግልሽ? አስተካኪ እና አቡኬ እነ ሙባረክ ከሁለት ይዘሻችሁ ስትመጪ እናት ነኝ አይደለ? እኔ አላውቃቸውም እነማን እንደሆኑ ራሱ እኔ ለምን አላውቃቸውም ራሱ እነማን እንደሆኑ ስለምታወሪ አላፈራለች። እሺ እድሉ ሰጣታለሁ። አይኒ እሺ አፋፌን ነው የምትለኝ። እሺ ይኸው እድሉን ሰጣታለሁ። እንዴ አዳምጪና እኔም አዳምጪሻለሁ አይደለ? ጸጥ ብዬ ሰምቼሻለሁ አይደለ? አንቺ የምታወሩ ነገር እውነታ ከሆነ በኮንፊደንስ ዝም ብለሽ አዳምጪ። ከነገሮች ለማምለጥ ውሸትም እያነሱ መለጠፍ አሁን የምትይው ነገር ካደረኩ ይኸውልሽ ህሊና ይውቀሰኝ። እውነትም አብጃለሁ ማለት ነው። ነገር አለብኝ ማለት ነው። ደግሞ ከፈለኩኝ ማለት ነው ማንንም ሳላስፈቅድ 20 ዓመት ተነክብር ያገባሁት 5ቱን ከአንድ ወንድ የወለድኳቸው ሳስበው ራሱ ደስ የሚለኝ ኖሮ ነው። ራህመት ኢማን ነፃነት ኮሜንት አድርጉ ፕሊዝ። እኔ ያየሁትኝ እናንተ ላይ ለኔ ያልነገራችሁ የደረሰባችሁ ነገር አለ ጻፉት፣ አውጡት። ምክንያቱም እኔ ብቻዬን አልኩኝ አታለው ካሉ መግባትና ሁሉም የራሱን ቢነግርሽ አቡ አታምኝም። ሁላችንም የራሳችን ቁስል አለ። ዛሬ ወንድ ልጅ አናምንም። ዛሬ ወንድ ሁሉ እንደሷ ነው የሚመስለን፣ የሚጫወትብን ነው የሚመስለን። አናምንም፣ ወንድ ጎረቤት አናምንም። በቃ ሰው የተባለ እዚህ ምድር ላይ አናምንም። ሳይኮ ሆነናል። ግን አሁንም እየተወችን አይደለም። አሁንም እየነካካችን ነው እንድናወራ። አሁንም የታላችሁ እየተባልን ነው። እኛ እንሙት ራሳችንን እናጥፋ ወይስ እንተዋት? እስቲ ንገሩኝ። እንተዋት? ኮሜንት ላይ ንገሩኝ። ልተዋት ወይስ እስቲ መላካላችሁ እኮ ብለሽኛል። እኔ እኮ ሙቺ ብለሽኛል። በሞት እኔ በሞት ምን ትጠቀሚያለሽ? ተዋት፣ ይኸው ተዋት። ልተዋት ንገሩኝ። እኔ ምን ላድርግ? እኔ እኮ እናቴ ናት እስቲ ልኮ እያልኩ እህቶቼን የምረዳው ለእናቴ ብዬ ነው፣ ለአባቴም ብዬ ነው። የነሱን ገበና ላለ መውጣት ከቨር እያደረኩ ያሉት እንጂ እኔ የራሴን ህይወት ዛሬ ምን የመሰለ ትዳር መስርቼ መኖር ያቅተኝ። ግን አሁንም እየሰራሁኝ ለነገ ስራ እጨነቃለሁኝ እኔ። ምክንያቱም ነገ እህቶቼ ቦታ ሳላሲዝ የራሴን ህይወት አልጀምርም ብዬ። እሷ ግን የምታስበው ጫት መቃሚያና መጠጫ ስላላገኘች ነው፣ ወይም ደግሞ ጥፍር የምትሰካም ስላላገኘች ነው። ተምሬያለሁ ሕክምና እኔ አልቅምም። ድሮ አባትሽ እያለ አይቃምም ነበር እኛ ቤት። አባታችን ካልደበደባችሁ ስሙን ድምፁን ራሱ ከሰማሁ አልደውልለትም። የት ነካልለው ሰውየው የስኳር በሽተኛ ሆኖ ማለት ነው። መርፌ ወደን እየወጋ ነው የሚኖረው። የመጨረሻ አሁን ስለዚህ ያዝንኩ አይደለም እናውራ ከተባለ አሁን እኮ ያለው ነው። አንድ አልጋ ላይ ነው እኮ የምትተኙት ከነ ኢሙ ጋር ከነ ራህመት ጋር አይደል? እንዴት በነጋቱ አብረሻቸው አይደል? በነጋታው ወጥተሽ ልጆች እንደዚህ ሆነ ተብሎ ይባላል። ማማ እናትነት እንዳንቺ ከሆነ እኔ እናትነት አላረገውም። እሺ እናት መቼም አልሆነም። ለምን ድረስ መካሪኝ ሃይማኖት መካሪኝ ቆይ ልስማሽ ልጄ ስሚኝ ቆይ ንገሪ አንዳርጋለኝ መክርሽ የመከርኩሽ ምክር ታውቂዋለሽ። ባለፈውም ተደውለን እና ስላልጋ ማዘራሻለኛ ስለምን እንደምታወሪው እኛ አልጋለን ወይ? አረ ህይወት ተናገር። እኛ አልጋለን ፍራሽም እኮ የለንም። አንድ ፍራሽ ቆጥ ላይ ነው ያለው። እሱንም የምትተኛው ሀያት ነች። ወደዛ ወርውሪያት ሴትዮዋ ይኸውልሽ ለምን መሰለሽ ልትሸፍኝ አትፈልጊ። ይኸውልሽ ሀይባ እየተሳደበች ማለት ነው። ይኸውልሽ 4 ሰዓትም 5 ሰዓትም ሲመጡ እኔ በር አላስገባም እላለሁ።
ብርድ ይቀጥቅጣቸው ብዬ ማለት ነው። 6 ሰዓት 8 ሰዓት ይመጣሉ አይደል? ምን አባሽ ያርጉሽ ደውላ እኔ ምን አውቃለሁ። እሷም እንደዚህ እየመጣች ስትበጠብጥ እኮ ከዚህ በፊት ተከሳ ሁሉ ሃይማኖት ቤሩት ሂዳ ስትመጣ የሀገር ጋጋታ የሀገር አሁን ቅድም ሙባሪክ ምናምን ምልሽ ሰብስባ አምጥታ ቢራ አምጥታ ቤት ውስጥ ይዋላ ይፍረድብኝ። እኔ ውሸት ምናገር እናት ነኝ እንትን ነው ልጅ ነሽ ስለምን ስለማሰብ ዝም ነው ምልሽ እኮ ቤት አይደል ቢራ አምጥተሽ መጠጭ የነበረው። ሌላው ምልሽ ሃይማኖት አስተማሪ መሆን አለብሽ። እሺ ነገ ብዙ ህይወት ይጠብቅሻል። እኔ ኖሬ ያለው አሁን ነገ ከነገ ወዲያ ልሙት አላውቅም። እናቴ ባለጌና ዱርዬ ናት። ዱርዬ ስለሆነች ነርሲንግ ተማረች። ያንቺ እናት ፕሮፌሽን ነርስ እኔን ትምህርት አቋርጪ ብለሽኝ ማለት ነው ከወንድ ጋር አዳርተሽኝ እኔን ትምህርት አቁሚ ብለሽኝ አንቺ ሄደሽ ተማርሽ። ጎበዝ ስለሆንሽ ጎበዝ እናት ስለሆንሽ ቴንክ ዩ። እኔ አዳራውሽ አንቺን ስለዚህ አባት እናንተን ጥሎ በመሄዱ አየሽ አንቺ ተማሪ እኔ ያንቺ ልጆች አስተምራለሁ። አንቺ ተማሪ እኔ ያንቺ ልጆች አስተምራለሁ። ያንቺ ልጆች አስተምራለሁ፣ እንከባከባለሁ። ሁላችሁንም ባላችሁበት እንከባከባለሁ። ምክንያቱም ያ ስለሆነ ኃላፊነቴ። ለምንድን ነው እኔ እንደናት ፖዚሽን የሚሰጠኝ? እኔ ገና ልጅነትም እንዴት እንደሆነ ገና ሳላውቀው በልጅነቴ ነው ስራ የጀመርኩት። በልጅነቴ ነው ቤተሰቤ መርዳት የጀመርኩት። ዛሬ ግን እቺን 2 ዓመት መርዳት ስላቆምኩኝ ምን ማድረግ ስላቆምኩኝ ይኸው ሶሻል ሚዲያ ላይ ወጣች። ዳት ኢዝ አሁንም ግን አልተውናትም። አሁንም እዛው ነን፣ እንሰማታለን። የሆነ ነገር እንዳትሆን ብለን እንጠብቃታለን። ያንዳንዱ የምታደርገው ነገር ስለሚያናድደን በዛ ነው ጸብ የሚነሳው። ሰላም ነበርን፣ ምንም የተፈጠረ ነገር የለም። አዲስ ነገር አባታችን መጥቶ አልጣላት፣ በቤት ጉዳይ የሆነ ነገር አልተፈጠረ፣ ምንም የተፈጠረ ነገር የለም። ይሄ ሰላም ራሱ ካገኘን ኦልሞስት አሁን አመት ምናምን ይሆናል። ሰላም ነው፣ ምንም ነገር የለም። ዛሬ ምን ተነስቶ ምን ተገኝቶ ከመሬት ተነስቶ ሃይማኖት ስራ ቦታዋ እንዲህ ነው የምትሰራው እንዲህ ነው ኢማን እንደዚህ ምናምን ተብሎ እኛ ደግሞ እንታወቃለን። የሰፈር ሰው ፎቶአችንን እያወጡ መለጠፍ ጀመሩ። ሺሜካ ሳይኮ አመ ሳይኮ። ግን ዛሬ ራሴን ካጣው እዛ ጋር ብዙ የሚጎዳ ሰው አለ። ገባሽ? በእኔ ምክንያት ዛሬ ትናንትና ያመመኝን ትናንትና ታመሜ ግን ዋጥ ያደረኩትን ህመም ነው እንዲሰማኝ ያደረገች። ትናንትና ያልፋል ብዬ ታገስኩትን ነው ዛሬ እንዲሰማኝ ያደረገች። እናት እኛ የእናት ጣም አናውቅም። ተቸግረን አብረን አልፈና ግን ጣሙን አናውቀው፣ በጭራሽ አናውቀው። እሺ ከየት መጣ ይሄ ስሜት? አሁን እኔ ፈልጌ አይደለም ያመጣሁት። እያንዳንዳቸውን ጠይቂ፣ ትንሿን ጠይቂ፣ ሞቴን ጠይቂ። እያስመሰሉ ነው የሚኖሩት። ዛሬ ተቀጥቅጦ ፊታቸው አይናቸው አብጦ ትምህርት ቤት ሲገቡ ምናችሁ ነው የሚሉት። ማን ነው የሚቀጥቅጣቸው? እሷ ተልቻው ነው ሆነው አሁን ትመታቸዋለች። ቢላ ነው የምታነሳብሽ። አይንሽን ጭንቅላትሽን ነው የምትልሽ፣ ሆድሽን ነው የምትረግጥሽ። ለምን እናቴ እኔ ልጠይቃት። ሃይሚ ከሀገር ከወጣሁ 17 ዓመት ሆነኝ ብለሻል። በምን የት አይተሽ ነው አንቺ እናንተ እንደምትመታቸው? አንደኛ እኔ ላይ የምታደርገው ነገር ስለሆነ መቼም የቀመሰ ግን አንቺ ላይ ድሮ ነበር የምታደርገው። አሁን እናትሽ የበለጠ ከዘመኑ ጋር ዘምና መምታትታ ቢሆንስ? ኖ አይ እህቶች አይዋሹም። አንድ ነገር ልንገርሽ፣ ውሸታም የለም እኛ ቤት ውስጥ። እህቶች አይዋሹም፣ እምልልሻለሁ። እህቶች አይዋሹም፣ አንድ ቀን አይዋሹም። በዚህ 100% እርግጠኛ ነኝ። እምልልሻለሁ እህቶቼ ኳሹ። ቢያንስ እንኳን እኔ ጓደኞቼ ናቸው እህቶቼ ብቻ አይደሉም። ኢትዮጵያ ብዬ ቤተሰብ አለኝ ብዬ እንድል ያደረጉኝ እነሱ ናቸው እንጂ እኔ የወጣው ጊዜ እኔ ቤተሰብ የለኝም ኢትዮጵያ የሚባል ድርሽ አለልም ብዬ ነው ተፍቼ የወጣሁት። እነሱ ግን እያደጉ ሲመጡ እነሱ አለው ሲሉ ነው። በእነሱ ምክንያት ነው ድጋሚ እናሷ የታረቅ ነው እንጂ እኔ እናሷ ያለው ነገር አልቋል። በቃ እኔን እኮ በጣም ሌቭል የተባለ ደረጃ አድርሳኛለች። ገባሽ? በቃ መጨረሻ ስንቴ ነው ሱሳይድ ላድርግ ስል ገመድ የተያዘ በማዛ መልሽላቸው ስንቴ ራሴን ላጠፋ። ለምን ስንቴ ራሴን ላጠፋ ነበር ሲሉን እኮ ሃይሚ ለምን አምሽቼ ነገር እሷን ለመጠየቅ አንቺ ድሉን እየሰጠሽኝ አይደለም። ለምስሽ ማትመልስልሽ ብዙ መልሶች አሉ። ይሄ ጭንቅላት ውስጥ ይቀሩ ነው። ዝም በያ ይኸው አሁን ዝም ብላለች። ማዛ እና ዝም በይ እሺ። አሁን ለምሳሌ የመጀመሪያው ጥያቄ እውነት እሷ ራሷ ታጠፋ ተይዛ ነበረ? እሱን አምሽታ ስትመጣ አትገቢም ስላልኳት 9 ሰዓት ሌሊት ከትምህርት ቤት ከየካቲት ትወጣና ሰላምቶች ጋር ትሄዳለች። ገብቶሻል? 9 ሰዓት ተማሪ ሲወጣ እሷ ከምሽት 6-7 ሰዓት ሌሊት ትመጣለች። አትገቢም እላታለሁ። በዚህ መሀል ጥሩም ጎረቤት ከሌለች ችግር እኮ ነው። ተቆጥተዋል የሚያስገቧት፣ ወስዶ ቤት ነው የሚያሳድሯት። ገባሽ? ሁሌ ነገር ይኸውልሽ፣ ሁሌ ገመድ ትይዝና ትሮጣለች። ሁሌ አንዴ ቁርአን እናስቀራለን ታማለች ብለን ገመድ ይዛ ትሮጣለች። ምክንያቱ አይሆን ነገር ካልሻት ማለት ነው።
ይሄ ምክንያት አይሆንም። ሁለተኛ ደግሞ አንዳንድ ነገሮች ደግሞ በጣም የሚያስጠሉ ለነገ እቺ እናቷን እንዲያለች የሚያስብሉሽ ነገሮች አሉ። በእኔ ህይወት ላይ የሚቀይረው ነገር የለም። ህይወታችንን የሚቀይር ንግግር ብንነጋገር ጥሩ ነው። አይሚሽ እኔም ማላወራው ነገር እኮ አለ አይደል? እንደናሳት ቆጥሩኝ አጠገቤ ቁጥለሽ ስንት ነገር ብልግና ስንት ነገር የምታወሩ ነገር ነበር አይደል? ዱባይ ሲረበሽ ነው አይደል? ደውዬ ልጄ በህይወት ያለሽ ያልኩሽ እናቴ ከወንድ ጋር አይተሽኝ አታውቂም፣ ቦይፍሬንድ ብዬ ሲይዝ አይተሽኝ አታውቂም። ቆይ አንዴ አሁን ላይ ማዛ አንዴ ለሃይሚን እኔ ልጠይቃት አንዴ ይቅርታ። አሁን እናትሽ እንዳለችው ራስሽን ልታጠፊ የሞከርሽው ከትምህርት ቤት ወጥተሽ ሌሊት አምሽተሽ ስትመጪ አላስገባም ስላለችሽ ነበር? ነው አይደለም። ያ እንደዚህ ተጣላንና አንዳንድ ጊዜ እንደዚህ ወንዶች ምናምን ከመጡ እኛ ቤት ውስጥ እንድንቀመጥ አትፈልግም፣ እንድንወጣ ትፈልጋለች እና አውቃ ትጣላሻለች። ገባሽ? ይሄ ውጭ አይነት ነገር እና ተማሪ ነበርኩ በጣም ትንሽ ነኝ ትዝ ይለኛል። እና በጣም እንድወጣ ስትገፋፋኝ ባይዘዌ ቤት ውስጥ እንደ ባድነት ነበር የሚሰማን። እሷ ስትኖር ባድነት ነው የሚሰማ፣ በቃ ቤታችን አይመስለንም። እና በሩን ምንድነው አውቃ ተጣላችና በሩን ቆልፋ ወጣች። በጣም እኔ አሞኛል ራሴን። የዛን ጊዜ ትምህርት ቤት ቆይቼ ነው የመጣሁት እና ከዛ ሌላ ቁልፍ ነበረኝ። ከፍቼ ገብቼ ተኛለሁ። ስተኛ ተመልሳ ስመጣ ተኝቼ ታገኘኛለች እና ተነሺ እንድትተኛለሽ ምናምን ብላ በምት ነው የቀሰቀሰችኝ፣ በዱላ ማለት ነው። ቀሰቀሰችኝ። ተነሳው። ያው የሚመጣ ሰው ስላለ ፕሪፓሬሽን ነው ይሄ፣ ከጭንቅላት በላይ ነው። በጣም ነው የሚያሳፍረው። እኔ ከህይወቴ ዛሬ መጨረሻ ይወጣል። የእሷም ጉዳይ ያልሳለፍኩትም ዛሬ ነው አንድ ላይ የማውጣው። ከዚህ በኋላ በዚህ ህይወት ድጋሚ ስለማልመለስ ይሆናል። ከዛ በጣም አሞኛል፣ ጭንቅላቴን ትቀጠቅጠኝና ውጭ ብላ አስወጣታኝ። ድጋሚ በሩን ቆልፋ ትወጣለች እና በትምህርት ቤት ዩኒፎርም ነው የለበስኩት። ሜቢ ቀኑን ሙሉ ምንም ላይክ ያገኘሁት ነገር የለም። ገባሽ? በዛ እድሜሽ ቤት ብለሽ ስትመጪ ቤትሽን ሳታገኚ ወጥተሽ አባቴ አትይም፣ አባትሽ የለም፣ ታላቅ እህት የለሽም የሚያወራሽ። ጎረቤት ደግሞ መናገር አልወድም፣ አንገቴን ብዙ ጊዜ አያውቁብኝም። ጎረቤቶቼ ራሳቸው ካልጠየቁ አያውቁብኝም። ዝም የምል ሰው ነኝ። ፔሪድሽ ይመጣል፣ ሴት ልጅ ነሽ፣ በጣም ብዙ ሰው ያስፈልግሻል በዛ ሰዓት። ከዛም ዘጋችብኝና የመጀመሪያው ጊዜ ድጋሚ ከሄደሽ በኋላ ከፍቼ ገብቼ ራሴ እንደዚህ ልሰቅል ስል ጎረቤት ደረሰብኝ። በቃ ገባሽ? ምክንያቱም ከዚህ የተሻለ ነገር የለም። በሁለተኛውም እንደዚህ ጓደኞቼ ጋር እየኖርኩኝ እነሱ ጋር ሄዳ እንዴት ታኖሯታላችሁ እኔ እናቷ አለው ምናምን ብላ ልክ አሁን እንደሰራችሁ አይነት ድራማ ምን ስትል ይሄ በቃ የለመድነው ነገር ነው፣ ለኛ ነው አዲስ ያልሆነብን። ገባሽ? ይሄ የምደጋግመው ነገር ነው። እና እንደዛ ስትላቸው እነሱ ኦኬ በቃ ችግር የለውም እንግዲህ ልጅሽ ናት ይዘሻት ይጃሉኝ እና ከዛ አባሩኝ። ግን እሷ በቃ በምፈልገው ሰዓት አስወጥሻለሽ፣ በምፈልገው ሰዓት አስገባሻለሽ። የዛኔ ተመልሼም ስገባ ድጋሚ ተመሳሳይ ነገር። ጭራሽ የተቀመጡ ሰዎች እናትሽን እያሰቃየሽ እናትሽን መልስ እየሰጠሽ ሁላ ብለው ደብድበውኛል። እዛ ቤት ውስጥ ረጋግጠውኛል ከነ ዩኒፎርሜ የተፈጠረው። አሁንም ትዝ የሚለኝን ነው የምነግርሽ። አሁንም ልጆቹ አሉ ባይዘወይ፣ ግን አሁንም አያናግሯትም፣ ቀና ብለው አያዋትም። ልጅ ከወለዱ ምን ካሉ በኋላ ያውቁታል፣ ስለኛ ያውቃሉ። ይሄ እንኳን ቪዲዮ ሲፖስት ምን ነው አላሉንም። ሃይሚ እናውቃለን የተፈጠረውን ነገር፣ ግን እዚህ ደረጃ እንዴት ደረሰ ነው የሚሉት። እናውቃለን ያለፋችሁትን። 2 3 ተፈጠረብኝ። የመጨረሻ ሌቭል ላይ ስደርስ ነው እናትነት ሳይሆን ባዶ እንዲሆንኩኝ፣ ማንም ሰው እንደሌለኝ፣ መጥፎ ሰው እንደሆንን፣ ሳንፈለግ እንደተወለድን። ገባሽ? እንደዛ እየተደረግን ያደግ ነው። ዛሬ ግን ከዚህ ሁሉ አመት ካለፈ በኋላ ነገሩ አፈነገጠ። መልስ መሰጠት ጀመራት፣ መናገር ጀመሯት። ይሄ ሁሉ ዝም ብሎ አልመጣም። ከብዙ ነገር የመጣ ነው፣ ከብዙ ቁስል የመጣ ነው። ገባሽ? ስለዚህ እኔ ያው እንደተረዳውሽ እናታችን ስታሳድገን እየተሳደበች እየተማታች ስላሳደገችን ነው ዛሬ ላይ እኛ አድገን እሷን ምን ሰድባት። አይ እኔ መሳደቡን አውቃለሁ፣ የሰጣችንን ነው መልሰን እየሰጠናት ያለ ነው አይደል? ያ ግን እንደዛም ሆኖ ኮምፔር እንዲደረግ አልፈልግም። አዎ ኮምፔር እንዲደረግ አልፈልግም ነው አይደል? ማለት ያው የዛሬ ልጆች አሁን እኛ የድሮ ልጆች ስለሆነ የእናቶቻችን እየገረፉ ቢያሳደጉንም ስናድግ አንገርፋቸውም፣ ወይ እየተቆጡ ስላሳደጉን ስናድግ አንቆጣቸውም። ዛሬ ግን እኔ ልጆቼን እየመታኋቸው እየተቆጣኋቸው ባሳድጋቸው ነገ ሳረጅ እንደዚህ እየሰጠኋቸውን መልሰው ይሰጡኛል። የወረወርነው ነው መጥሮ መልሶ የሚመጣው። ስለዚህ እናታችን ኃይለኛ ስለነበረች ነው አሁን እኛ ኃይለኛ የሆንባት ነው። ኃይለኝነቱ ሌላ ነው። ግን ይሄ ልክ እንዳልኩሽኝ እንደ ሴት ልጅ ደግሞ ስትሆኚ በሴትነትሽ ብዙ ላይክ ጭንቅላት ውስጥ የሚቀሩ ነገሮች አሉ። ገባሽ? እኛ ወንድ በማናቅ ሰዓት ወንድ የምናውቀው እኛ ራንደምሊ ወንድ ልጅ
ከሷ ጋር ሲመጣ ነው። ገባሽ? ያልሆነ ነገር እኛ ግብረ ስጋ ግንኙነት በዛ ሰዓት እንደሆነ አናውቅም። የምናውቀው እዛ ቤት ውስጥ ነው። ጆሮአችን ይዘን ነበር የምንተኛው። የዛን ቀን ራሳችን ያላጠፋን ዛሬ ራሳችን የምናጠፋበት ምክንያት ማንን ማመን እንዳለብን አናውቅም። ነው ችግር የለውም። እኔ ባታምኝም ችግር የለም። ምክንያቱም ይሄ የራሴ ታሪክ ነው። እኔ ድጋሚ ማሰብም አልፈልግም። ግን እሷ ጀምረዋለች። አቡ ለዛ ነው አሁን ቅድም አንቺ እህቶቼ አይዋሹም ብለሽ አመንሽና እናቴ ተዋሽታለች